ጤና ይስጥልን። በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት ዝግጅታችን ነው። ሶስና አሸናፊ ነኝ። አሁን የምንገኘው አርክቴክት ወንደሰን ገብሩ ቤት ነው። ዛሬ አንተ ጋር የመጣ ነው ለማስታወስ ያለፍክበትን የህይወት መንገድ ለመጠየቅ እኛም ለመማር ስለፈለግን ነውና በቅድሚያ ስለተዋወቅን ደስ ብሎኛል። አዲስ ቅኝት የቴሌቪዥንና የሚዲያ አገልግሎት እንግዳ ስላደረገ በቤትም ደግሞ ስላስተናገድከን ከልጅህ ጋር በጣም ደስ ብሎናል። እስቲ ወደ ኋላ ልመልስህና ማስታወስ ስለሆነ ዛሬ ልጅነትህ ምን እንደሚመስል የተወለደ አደክ አዲስ አበባ መሆኑን አውቃለሁ። በድፍኑ አዲስ አበባ የት ሰፈር ተወለድክ? ምን ትመስል ነበር ያንተ ዘመን አዲስ አበባ በልጅነት? እስቲ እሱ ገዛኝና ሶስና በእውነቱ በተገንታችሁ ይሄን እድል ስለሰጣችሁ ከፍ ያለ ምስጋና አቀርባለሁ። ስሜ ወንደሰን ገብሩ ይባላል። እናቴ በቀለች ረታ ጻድቄ ትባላለች። ለምታውቁት ሁሉ በዘልማድ የአባታችን ስም ሁሉ ቦታ ሲካተት እናታችን ጸንሳ አርግዛ አምጣ ወልዳ ጡቷን አጥብታ ተንከባክባ ያሳደገችን ግን በማንኛችንም ስም ውስጥ አትገባም። በሰርቲፊኬታችን ላይ በዲግሪያችን ላይ በፓስፖርታችን ላይ ሁሉ ጊዜ የሚገባው የአባት ስም ነው። ስለዚህ በዚሁ አጋጣሚ እናትም መጠቀስ ያለባት መሆኑን ለማሳወቅ ፈልጋለሁ። እኔ ከአቶ ገብሩ ተክሎልና ከወይዘሮ በቀለች ረታ የተወለድኩት ቀበና አካባቢ ብቅንቅ የሚባል የተለየ ስም ያለው ሰፈር ነው የተወለድኩት። ብቅንቅ ለምን እንደተባለ ሚስትሪ ነው። ምክንያቱም አይ ቲንክ ልጆችን ለማስፈራራት ጅብ መጣ ምናምን እንደሚባል አይነት ለማስፈራራት ከቤታቸው ውልፍ እንዳይሉ ማታ አይን ከያዘ ብቅ ካልሽ ንቅ ያረግሻል የሚል ይመስላል። በዛ ይመስላል እንትን ያለው። ሌላ ብቅንቅ ማስታውሰው አለ ፒያሳ በኋላ አለ። አዎ እኔ ዶሮ ማነቂያ መሃል ብቅንቅ። ይሄ እንግዲህ ከኬንያ ኤምባሲና ከመስኮብ ለጋሲዮን አካባቢ ነው የኛ ብቅንቅ። ሌሎችም ብቅንቆች አሉ። ያው ጉልት በየቦታው እንዳለ የጉልት ልጅ ነኝ እኔ። አሁን የብቅንቅ ልጅ ነኝ ነው የምለው። ስንገናኝ ድሮ የብቅንቅ ልጆች ቀበና ናዳ የሚባል የፉትቦል ቲም ነበር ያኔ። እዛ ብቅንቅ ያሉ ልጆች የዛ የፉትቦል ቲም ተካፋዮች ነበሩ። እኔ ተርሲኒ ነበርኩ በአንድ ወቅት። እዛ ተወልጄ የተማርኩት ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ኮከበ ጽባህ ነው። አንደኛ ደረጃ ነበር ኮከበ ጽባህ። ሁለቱም አለ። አንደኛና ሁለተኛ ደረጃ አለው፣ ግን የአንደኛ ደረጃ ትምህርት ቤት ነው የሚባለው። እኔ ከአንደኛ እስከ 8ኛ ክፍል ተምሬ ከዛ በኋላ ከ9 እስከ 12 እዛው መቀጠል ሲገባኝ የለም እኔ ወደ ኮተቤ ነው የሚሄደው ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት። አባቴ ለምንድን ነው እዛ የምትሄደው የሩቅ ነው እኮ ሲለኝ የለም ያ ትምህርት ቤት እነ ክቡር አቶ ከተማ ይፍሩ የተማሩበት
እነ ኮማንደር እስክንድር ደስታ የተማሩበት የነሱን ፈለግ ለመከተል ይመስላል በነበረኝ እድሜ ከ8ኛ ክፍልን ስጨርስ ወደ ኮተቤ ያመራው። ኮተቤ ከ9ኛ እስከ 12ኛ ክፍል ተምሬ ተመረኩኝ። በነገር ላይ ኮተቤ እነዚህን ሰዎች እንዳስተማረ ያን ጊዜ ታውቅ ነበር አንተ? አዎ አዎ። አባትስ እንደው ትንሽ እንድትነግረኝ ነው በምን ዘፍ ላይ ነበር? ያውቃቸዋል፣ ግን ይሄን ያህል ከቤቴ ርቄ እንዲሄድ አልፈልግም። አንደኛ የጎረመስን ስለሄድን ለቁጥጥር ማመችም ብሎ እየፈራ ይመስላል። ደግሞ እኔ ብቸኛ ወንድ ልጁ ስለነበርኩ በጣም ይንከባከበኝ ነበር። በጣም አስተዳደጋችን ስትሪክት የሆነ ነበር። እናቴም አባቴም እናትና አባቴ እንግዲህ ከተለያየ ጋብቻ እናቴ 3 ባሎች ነበሯት። አባቴ 2 ከእናቴ ጋር ሌላ ነበረው። ከ10 ልጆች 3ኛው ነኝ እኔ። ከ10 ልጆች ከእናቴ ወገን ከአባቴ ወለዱ። በሁለቱ ጋብቻዎች 10 ልጆች ሆነን እስካሁን አንድ ብቻ ከኔ ቀጥላ ያለችው በህይወት አትገኝም። በሞት ተለይታናለች። ሌሎቹ ግን ሁሉም በህይወት አሉ። በተለይ ታላቅ እህቴ የሁላችንም መሪ አሳዳጊ ታውቀው እንደሆነ አላውቅም፣ የአቶ ማሞ ውድነህ ባለቤት ወይዘሮ አልማዝ እና እሷ የተንከባከበች ሁላችንንም አሳድጋናለች ከቤተሰቦቻችን እየረዳች። እኔ ደግሞ እና አቶ ማሞ ውድነህ ቤት ብዙ አዘወትር ነበር፣ ምክንያቱም ደራሲያን ይመጡ ነበር። እነ አቶ አዲስ አለማየሁ፣ እነ ብርሃኑ ዘሪሁን፣ እነ ጳውሎስ ኞኞ እና እዛ ቁጭ ብዬ እነሱ ሲጫወቱ የነሱን ወግ የነሱን የመጽሐፍ ትንተና መስማቱ ለኔ ልክ ከመጽሐፍ ማንበብ የበለጠ ነበር። የሱ የአቶ ማሞ ውድነህ ኢንፍሉዌንስ በኔ ላይ በጣም አለ። የሚደንቀው ከዛ ከ12ኛ ክፍል ኮተቤ እንደጨረስኩ 2 ቦታ ተቀበሉኝ። አንደኛ ሐረር ሚሊተሪ አካዳሚ የጦር ሚሊተሪ አካዳሚ ተቀበሉኝ። ሁለተኛው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተቀበለኝ። በዛን ወቅት ማንም ይቀበልህ ማንም መጀመሪያ የሐረር ሚሊተሪ አካዳሚ እሺ ካለ እዛ መግባት አለበት፣ ግዴታ ነበር። እውነት ነው። አዎ። ግን እኔ ታላቅ ወታደር ስለነበር 100 አለቃ ስለነበር እንዴ ከአንድ ቤት ውስጥ እንዴት ወታደር ይሆናል? አንተ መሐንዲስ ነው መሆን የምትፈልገው፣ ወደ ዩኒቨርሲቲ መቀጠል አለብህ ተብዬ ሐረር ድረስ ሄጄ ጀነራል ሞገስ በየነ የሚባሉ የፖሊስ አዛዥ የእህቴና የእህቴ ባል ወዳጅ ነበሩ። ይሄ ልጅ ፍላጎቱ ወደ ዩኒቨርሲቲ መግባት ነው፣ አሁን አስገድዳችሁ እዚህ ብታስገቡት ጥሩ ወታደር አይሆንላችሁ እና ባካችሁ ልቀቁት ብለው እዛ የጦር ሚሊተሪ አካዳሚው አዛዥ አንድ ህንዳዊ ነበረ። ቁጭ ብሎ አነጋገረኝ። እኔ በእውነቱ ወንድሜም ወታደር ስለሆነ ከአንድ ቤትም 2 ወታደር ለሀገሪቱም አይጠቅም። ለኔም ኢንተረስቴ አሁን 2 ቦታም ለምን አፕላይ እንዳረኩ አላውቅም። በዚህ ምክንያት ብትለቁኝ ደስታውን አልችለውም ብዬ ለቀቁኝ። በባቡር ተመልሼ ወታደር ነበር። ምክትል 100 አለቃ ወንደሰን ገብሩ ተብለ በካዴትነት ተመረቅ ነበር። ይገርማል። እስከ ጀነራልም ልደርስ ነበር። ባይ ዘ ዌይ እኔ የምንኖርበት ብቅንቅ ሰፈር ውስጥ ከኛ ጓደኞች አንዱ ከኔ እድሜም ትንሽ ከፍ ቢል ጀነራል ተስፋዬ ትርፌ የኛ ሰፈር ልጅ ጎረቤቴ ነው። እንደውም የሳንድህርስት ሻምላ ተሸላሚ ነው። አንደኛው በጣም ዲስቲንግዊሽድ የሆነ ካሪየር አድርጎ አንፎርቹኔትሊ ህይወቱ ባልሆነ ምክንያት ተቀጨ። ወደዛ ፖለቲካ ውስጥ አልገባም። ፖለቲከኛም አይደለሁም። እንግዲህ ከዛ ተመልሼ ኢንጂነሪንግ ኮሌጅ 4 ኪሎ ያለው ካምፓስ ውስጥ ገባው። ያኔ ፕሪ ኢንጂነሪንግ የሚባል 2 አመት ሁሉም ሰው
ካልኩለስ፣ ስትሬንግስ ኦፍ ማቴሪያልስ በቃ ያለውን የፊዚክሱን የኬሚስትሪውን እያንዳንዱ ጥንቅጥ ለመሐንዲሶች የሚያስፈልገውን ነገር 2 አመት በፕሪ ኢንጂነሪንግ እንማራለን። ከሁለተኛው አመት በኋላ ነው ስፔሻላይዝ የምናደርገው። ከፈለክ ወደ ሲቪል ኢንጂነሪንግ ወይ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ ወይም በአርኪቴክትነት እንትን ትላለህ። የ5 ኪሎ ተከፍቶ ነበር ያን ጊዜ ድህረ ምረቃ አጠገብ ያለው ያን ያልተከፈተም ነበር። እኛ 4 ኪሎ ነበርን ከሳይንስ ፋክልቲ ጋራ ፕሪ ኢንጂነሪንግ ማዕከል ያለችው ህንጻ ውስጥ ፕሪ ኢንጂነሪንጉ ትምህርት ቤት እዛ ነበር ያለው። ግን በዛን ወቅት ከሌሎቹ ፋክልቲዎች ትንሽ ለየት ያለው የኢንጂነሪንግ ፋክልቲ ከ2 አመት ፕሪ ኢንጂነሪንግ ትምህርት በኋላ ወደ ዩኒቨርሲቲ ሰርቪስ እንሄዳለን። ስፔሻላይዝ ማድረግ ከመጀመራችን በፊት ተጠንቶ ስፔሻላይዝ ማድረግ ሲጀምሩ እንዳይቋረጥባቸው ቀደም ብለው ይሄዱ ተብሎ እኔ የሂሳብና የሳይንስ አስተማሪ ሆኜ ጊዶሌ ገሙጎፋ ተመደብ። ኢንክሬዲብል የሆነ አመት አሳልፌ መጣሁ። 1 አመት ስንመለስ ጨርሰን እዛ የነበርነው አንድ የቢዝነስ ተማሪ፣ አንድ የሶሻል ወርክ ተማሪ ከኔ ጋራ ነበሩ። እነሱ ሲመለሱ 1 አመት ነው የሚቀራቸው። ምክንያቱም መጨረሻ 1 አመት ሲቀራቸው ነው እንትን የሚመደቡት ወደ ዩኒቨርሲቲ ሰርቪስ። እኔ ግን ገና 3 አመት ይቀረኝ ነበር እና ስንመለስ በቃ ከተማው ቀጥ ብሎ ተላቅሰን የተለያየ ነው ከተማሪዎቻችንና ከወላጆቻቸው ጋር። ያ መቼም ፍሩትፉል የሆነ አገርን የማወቂያ ህዝባችንን የመርዳት ፍላጎት እንግዲህ ያኔ ድንጋይ ወርዋሪዎች ነበርን። መሬት ላራሹ ተጀምሯል። መፈክርተኞች ነበርን። ከአንደኛ አመት ጀምሮ ፕሪ ኢንጂነሪንግ በጣም መሬት ላራሹ ከሚሉት አንዱ እኔ ነበርኩ። እየተደበደብን እንገባ ነበር። የተማሪዎች ንቅናቄ ጀምሮ ማለት ነው። ንቅናቄ ነበር። እነ ጥላሁን ግዛው ያኔ ነበረ በጣም እንትን ያሉት ጥሩ ንቅናቄ ያደረጉ የነበሩት እና በመንግስትና በአርሶ አደሩ መካከል ያለውን ልዩነት ለማጉላት ብዙ ጥረት እናደርግ ነበር። ከዛ ዩኒቨርሲቲ ሰርቪሱን ጨርሼ ስመለስ ወደ 4 ኪሎ መመለሳችን ቀረና የእናንተ የአርኪቴክቸር ትምህርት ከህንፃ ኮሌጅ የዲፕሎማ ፕሮግራሙ ጋር ስለሚያዝ ያንን ካምፐስ ለማጠናከር ወደዛ መሄድ አለባችሁ ተብሎ ወደዛ ተመደብን። ልደታ ገባን። አዳሪ ትምህርት ቤት ነበረ። አዳሪ ትምህርት ቤት ነበረ። የሜዲካል ስኩል ተማሪዎችም እዛው ነበር የሚያድሩት። ልዕልት ፀሐይ ሆስፒታል እየተማሩ ከኛ ጋር ይመገባሉ፣ ከኛ ጋር ያድራሉ። በጣም ኢንተሌክቹዋሊ ኮንዱሲቭ የሆነ አትሞስፌር ነበር እና የህንፃ ኮሌጅ ተማሪዎች ደግሞ በእጃቸው ቤት ሲሰሩ ጣሪያ ሲያዋቅሩ እዛው ማየት ጀመርን። እኛ ዲዛይን እናደርጋለን፣ እነሱ ይሰሩታል እና 5 አመት ከጨረስን በኋላ በጁላይ 1970 በአውሮፓውያን አቆጣጠር ተመርቄ ወደ ስራ ዓለም አመራሁ። ወደ ስራ ዓለም ከመመለሴ በፊት ትምህርት ቤት የሄድክበት መንገድ በጣም አስደናቂ ነው። አሁንም ያለ አይመስለኝም። ለምሳሌ ፕሪ ኢንጂነሪንግ ተምረህ 2 አመት 1 አመት ፊልድ ሰርቪስ ተመደብክ እና ያ ሙሉ ሰው አንድን ተማሪ ከማህበረሰቡ ጋር እንዲተዋወቅ እና ስለ ህይወት በቂ ግንዛቤ እንዲኖረው የሚያደርግ አጋጣሚ ይመስለኛል እና ሙሉ ነው የሚያደርገው። ምን ተማርክ በዛን ጊዜ? ብዙ ጊዜ ምን ይባላል እድገት በህብረት ከመጣ በኋላ ነው የኢትዮጵያ ተማሪዎች ሄደው ገጠሪቱን ኢትዮጵያ ያዩት ይባላልና እድገት በህብረት ብዙ ጊዜ መነሻ ተደርጎ ይታሰባል። ግን ከዛም በፊት ነበር ይሄ ልምድ ማለት ነው ገጠር ይሄዱ ማስተማር።
ነበር ስለሱ ነገር ነበር። የእድገት በህብረት መቼም ሰፋ ባለ ሁኔታ ነው የተያዘው። የኛ ጊዜ የዩኒቨርሲቲ ተማሪዎች ብቻ ነበሩ እንዳልኩ። የኢንጂነሪንግ ተማሪዎች ከሁለተኛ ዓመት በኋላ ነበር የሚሄዱት። የሌሎቹ የቢዝነስ፣ የሶሻል ወርክ፣ የሎ ተማሪዎች በተለይ 6 ኪሎ ካምፓስ ያሉት ከአንድ ዓመት ሲቀራቸው ነበር የሚደረጉ። አንድ ጊዜ እንደውም የታሰበው ግራጁዌት ካረጉ በኋላ ለምን አይሄዱም ሲባል ስራ ከያዙ በኋላማ አይመለሱልንም ተብሎ ከመጨረሳቸው በፊት ተደረገ። እንዴ ያኔ አገርህን ማወቅ ገሙ ጎፋ በስም ነው እንጂ ማውቀው ወደ ኋላ የቀረ አድርገን ነው የምናየው እንጂ የአዲስ አበባ ልጆች ከሱሉልታ ወይም ከቢሾፍቱ ወይም ከአዳማ አልፈን አናውቅም። ስለዚህ ያ አጋጣሚ ደግሞ በህዝቡ በአርሶ አደሩ ውስጥ መኖር፣ የአርሶ አደሩን ኑሮ ማየት፣ ልጆቹን ማስተማር ትልቅ ሳቲስፋክሽን ነበር የሰጠን። እንዳልኩ ስንመለስ በጣም ነው ያዘን ነው። ወደ ትምህርት ቤትም የግድ ፍላጎታችን ወደ ትምህርት ቤት መመለስም ቢሆን ያንን ጥለን መምጣት በጣም ነው ያሳዘነን። እንደውም 1 ዓመት መሆኑ አጠረብን። እድገት በህብረት በኋላ ግን 2 ዓመት ሆነ። አይ ቲንክ 1 ዓመት አጭር ጊዜ ነው። ፍቅር የሚያስይዝ ጊዜ ነበር። ግን ከህዝቡ ጋር የሚያቀራርብ ነበረ። አኗኗራቸውን የምታይበት ነበር። የልጆቹን ስትራግል ደግሞ አንዳንዱ 6 ሰዓት መንገድ እሁድ ተጉዞ ስንቁን ለሳምንት ይዞ ከተማ ተከራይቶ ነበር ትምህርት ቤት የሚሄደው። ያንን ማየቱ እኔ ትምህርት ቤቴ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት የ15 ደቂቃ በእግር መንገድ ነበር። እነሱ 6 ሰዓት ተጉዘው ስንቃቸውን ለሳምንት ይዘው መጥተው እዛ ነበር። ያኔ ተምረውን ደግሞ አንዳንድ ጊዜ አርብ እባካችሁ ልቀቁን ቀደም ብለን እንሂድ እርሻ አለብን ብለው ይሄዳሉ። እና ያንን ሪያሊቲውን ማየቱ ራሱ ከትምህርት በላይ ነው ትምህርት የሰጠን። ከሬጉላር ትምህርት ቤት ቀለም ከምንቀስምበት የተለየ እንትን የሰጠን። እና ያንን ካደረግን በኋላ እንግዲህ ተመልሼ ጤና ጥበቃ ሚኒስቴር ተቀጠርኩ። ግራጁዌት ካረክ በኋላ ከአርኪቴክቸር ትምህርት ቤት እዛው ላቆየህና አርኪቴክቸር ምልህ አሁን ኢትዮጵያ እንግዲህ በዓለም ላይ ከሚጠቀሱ ጥንታዊ አርኪቴክቸር ካላቸው ሀገሮች ውስጥ አንዷ ነች። እነ ላሊበላ አሉ፣ እነ አክሱም አሉ። እኛ ሀገር ግን አርኪቴክቸር ትምህርት ሲቋቋም ሀገር ቤት ያለው የአርኪቴክቸር ልማድ በታሪክ ያለን አብሮ የትምህርቱ አካል ነበር በዛን ዘመን ወይስ የሀገር ቤቱ ትምህርት ምንም ቦታ አልነበረውም በእናንተ የትምህርት ሂደት? የሀገር ቤቱ አርኪቴክቸር እና የህንፃ ልምድ እንደውም በጣም የተራመደውና ሊትሬቸር መጽሐፍት የተጻፉበት በህንፃ ኮሌጅ ውስጥ ነው። ልዩ የምርምር ክፍል ነበረው። አንድ ሊንድሃል የሚባል አርኪቴክት የህንፃ ኮሌጅ አስተማሪ የነበረ ስለነዚህ ስለ ገዳማቱ፣ ስለ ቤተ ጊዮርጊስ፣ ስለ ሌሎቹ የላሊበላ ህንፃዎች፣ የአክሱምን፣ የመቀሌን አድባራት ስለ ሁሉም ትልቅ አይነት ሪሰርች እና መጽሐፍት ተጽፈዋል። በጣም እንትን ነበረው ኢንተረስት ብቻ ሳይሆን የኛ ቀደም ብለን እንደውም የሚባለው ምን መሰለ፣ እኛ እኮ ህንፃ መስራት የምንጀምረው ከጣሪያው ነው፣ ታች ነው የምንሄደው። መሬት ላይ ስንደርስ እንደውም መሰረት ያስፈልገን። ምክንያቱም መሰረቱ ኦልሬዲ ተቀምጦልናል። የቤተ ጊዮርጊስን ቤተ ክርስቲያን ሲታይ በተለይ ምን ያህል ፕሮፖርሽኑ ምን ያህል የቅርጹ ፕሪሳይስነስ በዛን ጊዜ በተለይ እንግዲህ መላእክቶች ቅዱስ ላሊበላን ረድተውት ነው ይባላል። ግን በእውነቱ አይደለም ማለት ትልቅ ቦታ ነበረው የኢትዮጵያ እንትን። በኋላ የመጡት እንደውም አርኪቴክቶች እነ ፋሲል እነ በቀለ ዲና በጣም ብዙ አይነት ምርምር ሰርተዋል።
ፋሲል ጊዮርጊስ አሁንም ቢሆን አለ በህይወት እና ብዙ ቦታ ኮንትሪቢዩት ያደርጋል። በእናንተ ዘመን የነበሩ አሁን ትልልቆቹ አርኪቴክቶች የሚባሉ አዲስ አበባ ውስጥ የነበሩ የዛን ዘመን ህንጻዎችን የሰሩ እነ ሚካኤል ቴዎድሮስ፣ ሌላ ማን ነው እና በኋላ ደግሞ እስራኤላዊው ደግሞ አንድ ኤናቭ እነዚህ ነበሩ። አንተ በአንተ ዘመን ከተሰሩ ህንጻዎችና የኢትዮጵያ ተች ካላቸው የትኞቹ ይማርኩ ነበር? አዲስ አበባ ውስጥ ብዙዎቹ እንግዲህ የአፍሪካ አዳራሽን፣ የመዘጋጃ ቤትን፣ የኢትዮጵያ ንግድ ባንክን ህንጻ ሾሜት ነው እሱ ሾሜት የእንትናን የሰራው የቀዳማዊ ኃይለ ሥላሴ ቲያትርን ከአንበሳው ጋር በቀደም እንደነገርኩ አንበሳው በጣም ለየት ያለ ነው። እኔ እንደውም በጣም የሚመስጠኝ ነው። ግርማዊ ጃንሆይ እንደውም አንድ ጊዜ ከሾሜት ጋር አብረውት ቆመው ይሄ ልዩ አንበሳ ነው፣ ልዩ አንበሳ ነው ብሎ ሲያስረዳቸው አይ እኔ እንኳን ይሄ አንበሳ አይመስለኝም፣ ግን የወጣበት ዋጋ አንበሳ ያስመስለው ይሆናል ብለው መለሱለት ይባላል። ሄንሪ ሾሜት የሰራው ያንን ነው። መዝዲኒ የሚባል አርኪቴክት ነው የመዘጋጃ ቤቱን የሰራው። እንደውም በደንብ ተመልክተው ከሆነ ኤምን ነው የሰራው፣ የራሱን ስምን ነው የጻፈው እየተባለ ይታማ ነበረ። የአዲሱ ደግሞ የፖስታ ቤቱ ህንጻ በጣም ሞደርን የሆነ የተሰራው ዩጎዝላቪያኖቹ ብዙዎቹ የኛ ትምህርት ቤት አስተማሪዎች ነበሩ። ፓርታይም ዩጎዝላቪያኖች ሁለት ነገር ነው የሰሩት አይደል? ሶስት ነገር ጥቁር አንበሳን ሰርተዋል፣ እሱን ሰርተዋል። ሌላ ሐውልቱን ደግሞ የሰማዕታት ሐውልት የካቲት 12 እኔ እንግዲህ የዛን ጊዜ አልነበርኩም። እነሱ ናቸው ያቆሙት። እነሱ ሲያቆሙት ቲቶ ሲጎበኝ ታስታውሳለህ? ድሮ ሲጎበኝ እሱ በኋላ ነው እነሱ የመጡት። በተለይ አንድ ፔትሮቪች የሚባል የስራ ሚኒስቴር ዋና አርኪቴክት ከዘውዱ ተክሉ ጋር ይሰራ ነበር። አርኪቴክት ዘውዱ ተክሉ በኋላ እንደውም የመዘጋጃ ቤት ከንቲባ ሆነ። ከዛም ዘውዴ ተክሉና ፔትሮቪች አንድ ላይ ነበር የሚሰሩት። ዩጎዝላቪያኖቹ ብዙ ተማሪዎች በተለይ ወታደሮችን ያስተምሩ ነበር። ሜዲካል ዶክተሮች ዩጎዝላቪያ ሄዱ ነበር። ጃንሆይና ጆሴፍ ብሮዝ ቲቶ በጣም ወዳጆች ነበሩ። እንደውም ቲቶ ብዙ ጊዜ ለአደን ይመጣ ነበር፣ አንበሳ አደን ይመጣ ነበር ይባላል እና ብዙ ኮንትሪቢዩሽን አድርገዋል ዩጎዝላቪያኖቹ። ይገርማል። በአርኪቴክቸርም እንደዚሁ ነው ብዙ የሰሩት ስራ አለ። ምናልባት አሁን ላሊበላን አንስተን ነበር። የሂልተን ሲገነባት እዚህ ይልሃል? ልክ ነው። ታስታውሳለህ? አዎ ታች አለው መሰለኝ የላሊበላ ታች አለው። ከላይ ሳይት ፕላኑን ስታየው መደበኛ የላሊበላ ቅርጽ አለው። በዛ እንትን ነው የሆነው። የስዊሚንግ ፑሉንም ብታየው በላሊበላ ቅርጽ ነው የተሰራው። ያንን የትራዲሽናል አርኪቴክቸር ወደ ሞደርን ቀይረው እንትን ለማለት ፈልገው ነበር። ማን ነበር ዲዛይን ያደረገው? እኔ በአሁኑ ጊዜ አይ ቢሊቭ እሱም ዩጎዝላቪያኖች ይመስሉኛል። ጊዜው ስለረዘመ ዘንግቼዋለሁ። ባይ ዘ ዌይ እዚህ ሀገር ከመጣሁ እንኳን ከ51 ዓመት በላይ ሆነ። ስለዚህ በወቅቱ አስታውሰው ነበረ፣ ግን ሪሰርች ባረግ እችላለሁ። ወደ አንተ ፕራክቲስ እንምጣ። ተመረቅ 1970 ከዛ ጤና ጥበቃ ገባ። ጤና ጥበቃ አርኪቴክት ምን ይሰራል? እንግዲህ አንዱ ሌላው ደግሞ ከዩኒቨርሲቲ ሰርቪስ በጣም አገሬን ያሳወቀኝ የጤና ጥበቃ ሚኒስቴር ነው። አዲስ አበባ ንድፉን እነድፋለን። እንግዲህ ለወረዳዎች ክሊኒኮች፣ ለአውራጃዎች ጤና ጣቢያዎች፣ ለዋና ከተማዎች ሆስፒታሎች ዲዛይን እናደርጋለን። ዲዛይን ካደረግን በኋላ ደግሞ በየቦታው እየዞርን ህንጻው በትክክል መሰራቱን እንቆጣጠራለን። ስለዚህ ኢትዮጵያን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ በደንብ በየሄድኩበት ቦታ ሁሉ ለመቆጣጠር በሄድኩበት ቦታ ሁሉ አገሬን እንዳውቅ በጣም ረድቶኛል።
አንዳንዴ ከአውሮፕላን ወርጄ በበቅሎ ነበር ክሊኒኮች ጋር ድረስ መድረስ የምችለው። በመኪና በላንድ ሮቨር ብዙ ቦታ እንሄድ ነበር እና ትልቅ አስመራ ብትል፣ አሰብ ብትል፣ ምጽዋ ብትል፣ አርባ ምንጭ ብትል፣ ባሌ ጎባ ብትል፣ አስበተፈሪ ብትል፣ አሁን ለምሳሌ ትልልቅ ሆስፒታሎች እኔ በእኔ ቁጥጥር ስር ያሰራኋቸው የአርባ ምንጭ ሸቻ የሚገኘው የጀነራል ሆስፒታል አንድ፣ ባሌ ጎባ የሚገኘው ጀነራል ሆስፒታል ሁለተኛ፣ በቅርብ ተቆጣጠር ያሰራኋቸው አሰበ ተፈሪ one of my favorite cities in Ethiopia። ጓደኛ ነበረኝ፣ በጣም የቅርብ ጓደኛዬ፣ የትምህርት ቤት ክላስሜቴ፣ አብረን ባንክ ቤድ ላይ ተደራርበን የሚተኛበት ላይ የነበረ ሩሜቴ ያስበተፈሪ ልጅ ነበረ እና ጫት ላስተምርህ መቃም ላስተምርህ ብሎኝ ሞክሮ አቃት። ለምን አልቻልኩም? እኔ አልወደድኩትም፣ በምንም አይነት አልወደድኩትም። ይገርማል። አሰበ ተፈሪ በነገራችን ላይ ከኢትዮጵያ ከተሞች ከአርኪቴክቸር ጋር ከአርባን ፕላኒንግ አንዱም ፊልድ ስለሆነ አርባን ፕላኒንግ ጋር የተያያዘ ታሪክ አላት። አዎ ፊት አውራሪ ተክለ ሐዋርያት ናቸው የተከሏት አሁን ባለው መልኩ ከተማዋን ራሻ ተምረው ሲመጡ ከተማዋን ላቋቁም ብለው ፕሮፖዛል ያቀርባሉ ለልጅ ኢያሱ እና ልጅ ኢያሱ ብዙ ፍቃደኛ አልሆነም። ከዛ ኢያሱ ከሄደ በኋላ ለተፈሪ አቀረቡ። ከዛ በልሽ ፈጽም አሏቸው። ዲዛይን አድርገው ጨርሰው ጭሮ ነው የምትባለው አይደል? አሁንም ጭሮ ብለዋል መሰለኝና ዲዛይን አድርገው ከተማዋን ማን ልበላት ብለው ቴሌግራም ሲያረጉ አሰበ ተፈሪ በላት በጻፋቸው ላይ ነው ጻፉት። አንተ ከኔ የበለጠ ስለ አርባን ፕላኒንግ ታውቃለህ። ከተማዋን እንዴት ዲዛይን እንዳደረጉ በደንብ ነው የገለጹትና ታስቦበት ከተሰሩ ከተሞች መካከል አንዷ ነች። አላቅ እንዴት ነው የምታያት አንተ ከከተማ እኔ በጣም እኔም ገና ዲቨሎፕ ያላረገች ነበረች እኔ በነበርኩበት ጊዜ። ጃንሆይ መሐንዲስ መጣ ነበር የምባለው፣ ምክንያቱም ሆስፒታል በጣም ያስፈልግ ነበር። እዛ ጤና ጣቢያ ነበራቸው ግን በጣም አንሶ ነበር ላለው ህዝብ በዛ ወቅት እና ያንን ሆስፒታል ሲመረቅ ትልቅ ፌሽታ ነበር። በጣም ትልቅ እንትን ነበር። ቆንጆ ከተማ ናት ግን ምንም ያህል ዲቨሎፕ ያላረገ እንደሌላው ሁሉ አርባ ምንጭም ዲቨሎፕ አላረገም። ባሌ ጎባም ይሄን ያህል አሁን ጥሩ ሆናለች። አም ሹር ይኖራል። እኔና ባለቤቴ እንደውም ትምህርታችንን ጨርሰን አገራችን ተክልለን ስንገባ መኖር የምንፈልገው አርባ ምንጭ ሸቻ ነበር። ሲቀላና ተወደው ሲቀላ ሙቀቱን አትችለው። ግን ደግነቱ ቢራ ለመጠጣት ወደዛ ብቅ ብለ ሞቅ ብሎ ትመለሳለህ። የበቀለ ሞላ ሆቴል ነበረ ላይ ሸቻና ልክ ገነት የገባህ ነበር የሚመስለው እዛ ስትቀመጥና ስትዝናና። የበቀለ ሞላ መቼም ለኢትዮጵያ ያደረጉት አስተዋጽኦ ይሄ ነው ሊባል አይቻልም። ብዙ ኢትዮጵያኖች ብዙ ነገር አድርገዋል። እየተከታተላችሁ ያላችሁት የአዲስ ቅኝትን የቴሌቪዥን ዝግጅት ነው። አብራችሁን እስከ ፍጻሜው እንድትዘልቁ በአክብሮት ጋበዝኳችሁ። ረስቶ መቅረት ነው ያለበት ወይስ በሆነ መንገድ እነዚህ ሰዎች ዋጋቸው መታወስ አለበት? እንግዲህ ይሄንን ሊያጎለብቱ የሚችሉት በሌላ ፕሮፌሽን ያሉ ሰዎች ናቸው። እኔ በበኩሌ እንደ አንድ ኢትዮጵያዊ የሚመስለኝ ምንድነው ውለታን የሚረሳ ህዝብ ታሪኩን የረሳ ነው መባል ይችላል። እነዚህ ሰዎች በአገርንም በመጠበቅ በመከላከል አገሪቱንም በማሳደግ ብዙ አስተዋጽኦ አድርገዋል። ሐውልት ይሰራላቸው አይደለም ግን በየጊዜው እንደዚህ የሰማዕታት ቀን በሚባልበት ጊዜ የድሮ ደግሞ አርበኞች አገልጋዮች አገሪቱን ያሳደጉ እንደዚህ እንደ ሪሜምበራንስ ዴይ ካናዳ እንደምታደርገው
አንድ መታሰቢያ ቢኖር ጥሩ ነው። ለአፄ ምኒልክ፣ ለአቡነ ጴጥሮስ፣ የሞ አንበሳው ሐውልት ለምሳሌ ታሪካችን ነው። አዳዲስ የሚከፋፍሉ ሐውልቶች ከማቆም ድሮውን እያስታወሱ ወደፊትም ደግሞ ኤግዛምፕል እንዲሆነን መቀጠሉ የሚያስፈልግ ይመስለኛል። አም ሹር የሚያስቡ ሰዎች አሉ። ያለው የህብረተሰቡ ሁኔታ፣ የፖለቲካ ሁኔታ ላይፈቅድ ይችላል በወቅቱ። ምክንያቱም እነዛን ሰዎች እንደሌላ አድርጎ ያቸው ይሆናል። ግን በእኔ አስተያየት ግን ባለውለታን ሁል ጊዜ መካስ፣ ስሙን ማንሳት የሚገባ ነው። እኔ እዚህ ሀገር ከመጣሁ በኋላ ነው ለምሳሌ እንደው ማምረጥም የቻልኩት የንግግርም ነፃነት በደንብ ያወቅኩት እና በደንብ እንትን የተሰማኝ። እንግዲህ እዛ አገር ገና ልንሆን እንችላለን በዲሞክራሲ እድገት፣ ግን ደግሞ ታሪካችንን ስታየው ብዙ ደረጃ የደረስን እና ወደፊት ብዙ ጥረት ማድረግ ያለብን ይመስለኛል። መቼም የውጭ ነገር ጀምረዋል። ስለዚህ በዛው ልቀጥልና ኢትዮጵያን በዚህ ደረጃ አገልግለሃል፣ ትወዳለህ፣ ተምረህባታል፣ አገልግልሃትም ነው የወጣኸውና ብዙ አመት ሆኗል አሁን ከወጣህ። እንዴት ወጣህ ከሀገር? ለምን ወጣህ? ብዙ ሰዎች በተለያየ ምክንያት ይወጣሉ። የእናንተ ጊዜ ከሀገር የሚያስወጣ ምክንያት የለውም ብሎ የሚያስቡ ሰዎች አሉ እና እንዴት እዚህ ያገኘን? እኔ የትምህርት ፍላጎቴ ነው ያስወጣኝ። አንደኛ ነገር ትንሽ ትምህርቴን ገፋ ላድርግ እንደሌሎቹ። ደግሞ ስራው ብዙ አድካሚ ነበር። ከቦታ ወደ ቦታ እንሄድ ነበረ፣ እንጓዝ ነበረ፣ ክሊኒኮች፣ ጤና ጣቢያዎችና ሆስፒታሎች ለመቆጣጠር እና ደከመኝ በኢኔሰንስ እና እስቲ ደግሞ የውጭውን ሀገር አይቼ ትምህርቴን ዘለቅ አድርጌ ልምጣ ብዬ ከባለቤቴ ጋራ ተጋብተን ተያይዘን መጣን። የዩኒቨርሲቲ ኦፍ ቶሮንቶ ደግሞ በጥሩ ሁኔታ ስለተቀበለኝ ወደ ኋላ ሳላንጋ ሌሎችም የአሜሪካን ዩኒቨርሲቲዎች እንደ ፕሪንስተን ያሉ ኤልኤም ተቀብሎኝ ነበር። ሲያትል ዋሽንግተንም አንድ ዩኒቨርሲቲ ተቀብሎኝ ነበር። ግን የዚህን ዩኒቨርሲቲ ፍላጎቴን በጣም የጨመረው ምንድን ነው? የባለቤቴ አባት ለአንዲቷ ልዕልት ልጃቸው እዚህ ላለ ይሰሩ ነበር፣ ያገለግሉ ነበር እና ልጄ ከባለቤቷ ጋራ ወደ ካናዳና ወደ አሜሪካ ልትሄድ ነው ሲሉ ኖ በጭራሽ ወደ አሜሪካ መሄድ የለባቸውም፣ ጥሩ አገር የሚባለው ካናዳ ነውና እዛ ሄደው ቢማሩ በጣም ቀዝቀዝ ያለ ቢሆንም ለትምህርት ግን የሚስማማ ነው። እንደ መጊል የሚባል ትምህርት ቤት አለ፣ እንደ ዩቢሲ የሚባል ትምህርት ቤት አለ፣ እንደ ዩኒቨርሲቲ ኦፍ ቶሮንቶ የሚባል አለ ሲሉ ብዙ ቦታ ተቀብለውኝ ስለነበረ በዛው እኔም በዛ ሬኮሜንዴሽን እዚህ መጣን። እንደውም ልጃቸውም እዚህ ተቀበለን። በመጣን ጊዜ ወረቀት ደብዳቤ ይዘን መጣን ነበር። ወይዛችሁ ተቀበል እና እዚህ የአርኪቴክቸር ፋክልቲ ውስጥ ገባው። 2 አመት የማስተር ኦፍ አርኪቴክቸር ፕሮግራም ተከታትዬ ዲግሪን አገኘው። ከዛ ደግሞ በዛው በኢትዮጵያው ዲግሪ አካባቢ በአርባን ኤንድ ሪጂናል ፕላኒንግ ደግሞ ሌላ ማስተርስ ዲግሪ ሰራው። እዚሁ ከተማ እንዳለው አንድ ፕሮፌሰር የሀገርህ ሰዎች እኮ ወደ ሀገርህ እንድትመለስ አርኪቴክት እና አርባን ፕላነር ይፈልጋሉ እና ሄደ አፕላይ ለምን ታረግም ሲለኝ ኦኬ ጥሩ ነው እዚህ ቦታ ነው አለኝ። አይ ሪሜምበር ብሉር እና አቨኒው ሮድ ላይ አንድ ሆቴል ውስጥ ነበር ኢንተርቪው ማረጉት። ሬዝሜን ይዘይድ ብሎኝ ስለነበር ሬዝሜን ዲፕሎማዎችን ዲግሪዎችን ይዤ ሄድኩኝ። ስደርስ ናይጄሪያኖች ናቸው
እሱ እንግዲህ ልዩነታችን ስላላወቀ ሀገር እና ሲሄድ ኢንተርቪው አደረጉኝ። አንተንማ በጣም እንፈልጋለን፣ መቼም መሄድ መነሳት ትችላለህ አለኝ። በዚህ ቀን አልኩት። ባለቤቴ ገና አይዳን የ7 ወር ልጅ ነበረች። ከዛ ደግሞ አለምን ሁለተኛ ልጃችንን ነፍሰ ጡር ነበረች። በኋላ አንቺ ቆይ ነው ሄጄ ተደራድዬ እንግዲህ ጆይን ታረጊናለሽ ብያት፣ ብዙ ጓደኞች ነበሩን እዛ የምትቆይበት ቦታ ነበረ። ግን የለም በምንም አይነት አንተን ጥዬ ብቻህን አለቅህም አለችኝ። እንደዛ ሆና ሄድን። ሁለት እዛ በጣም በጥሩ ሁኔታ ተቀበሉን። መጀመሪያ በሲኒየር አርኪቴክትነት ነበር የተቀበሉኝ። ጥሩ ደሞዝ ነበረው በእውነቱ። ከዛ በ2 አመት ውስጥ ዋና አርኪቴክት አደረጉኝ። ዋው! የት ከተማ ማለት ነው? ከሌጎስና ከኢባዳን አካባቢ አቤኩታ የምትባል የአንድ የጠቅላይ ግዛት የናይጄሪያ ጠቅላይ ግዛት አንዷ ክፍል ዋና ከተማ ነበረችና በጣም ደግሞ የዘይት ሀብት ስለነበራቸው ብዙ ዲቨሎፕመንት ነበር። ብዙ ህንጻዎች ይሰሩ ስለነበረ በእርግጥም ብዙ ሰው ይፈልጉ ነበር። የሀገራቸውን ሰው ለመሰብሰብና ለመውሰድ ነበር ዋና አላማቸው። እዚህ ቶሮንቶ ሲመጡ ዩኒቨርሲቲ ኦፍ ቶሮንቶ አስሰው ኑ ባካችሁ ተመለሱልን እያሉ ባሉበት ጊዜ ነበር እኔ አጋጣሚውን አግኝቼ ሄድኩት። ብዙ ኢትዮጵያውያን በሚሰሩበት ዘመን ጊዜ ኢንጂነሪንግም በባንክም ብዙ ሰዎች ነበሩ። ማአት ኢትዮጵያውያኖች ነበሩ። በተለይ በሌጎስ ዋና ከተማ ውስጥ በአይቲ በተለይ በአይቲ በኢትዮጵያ አየር መንገድ ኦፍ ኮርስ ትልቅ ድርጅት ነው። እዛ ደግሞ ትልቅ ብራንች ነበረው። የሌጎስ ስቴሽን ማኔጀሮች ብዙ እንትኖች ነበሩ። የካርጎ ሃንድሊንግ ሰዎች እዛ ብዙ ነበሩ። ለውጭ ለናይጄሪያም እንኳን የሚሰሩ ለውጭ ሀገር አውሮፕላኖች ሁሉ የሚሰሩ ነበሩ እና ኢትዮጵያኖች በየቦታው ተሰማርተዋል። ሌጎስም ደግሞ ጥሩ ደሞዝ ይከፍሉ ነበር። ምክንያቱም የዘይት ሬቨኒያቸው ብዙ ስለነበረ ጀነረስ ነበሩ። ጀነረስ ለቤተሰብ ጀነረስ የሆነ ኦፈር አላቸው። ቤት ይሰጡሃል፣ መኪና የመስሪያ ቤት አለ። ቬኬሽኑ ቆንጆ ነው። በአመት 2 ወር ይሰጡሃል ከና አውሮፕላኑ። እኛ ደግሞ ከዚህ ስለቀጠሩ እዚህ ነበር ቬኬሽን መጣው በየአመቱ እና it was an interesting job። ገርማል በጣም። እንግዲህ ከዛ ናይጄሪያ ብዙ ሰራ። ተመልሰህ እንዴት ወደ ካናዳ መጣ? ልጆቼ ለመደበኛ ጥሩ ትምህርት እድሜያቸው ደረሰ። እዛ እኛ ከተማ ያለው ትምህርት ቤት ይሄን ያህል አልነበረም። ከኪንደርጋርተን ጀምሮ ያው 5 አመት ስቆይ ደህና ነበር ለዛ ወቅት ለዛ እድሜያቸው። ግን እኔ የነሱን ትምህርት አልበደልም። ደሞዝም ቢጨምሩልኝም እምቢ አልኩኝ። በጣም ጥሩ ደሞዝ ነበረኝ። በዛ ላይ ጨምረውልኝ ነበር። ግን እነሱን መደበኛ ጥሩ ትምህርት ቤት ለማስገባት እንደገና ተመልሼ ወደ ካናዳ መምጣት ግዴታ ሆነብኝ። ሁለታችንም ባለቤቴም እኔም የነሱ ትምህርት ይበልጣል፣ እነሱን ማስተማር አለብን በደንብ። ከፋም ለማም የካናዳው የትምህርት ሁኔታ ለልጆቻችን ተስማሚ ይሆናል ብለን ያለንን ኦፖርቹኒቲ ትተን መጣን። እንግዲህ ከዛ በኋላ ያለው በያልባሌው ስራ ኪራይ ለመክፈል ኑሮን ለማካሄድ ብዙ ነገር a lot of water has passed under the bridge። ግን ጥሩ ነው። ልጆቻችን ተማሩ። ሴቷ የመጀመሪያ ልጄ መዘጋጃ ቤት ነው የምትሰራው፣ ፕሮሲኪዩተር ናት። ወንዱ ልጄ አምስተርዳም ውስጥ ኮርፖሬት ሎየር ነው። እግዚአብሔር ይመስገን። እንግዲህ እንዴት ወደ ያንተን አርኪቴክቸሩን እንግዲህ እኔም ኢምፕሬስድ አልሆኑም ማለት ነው በእኔ ስራ። እና ለማንኛውም
እግዚአብሔር ይመስገን በእውነቱ አሳድገን የልጅ ልጅ ማግኘት ትልቅ ነገር ነው። ኤሚሊ አሁን 11 ዓመት አለፋት። አንፎርቹኔትሊ ባለቤቴ የልጅ ልጇን በማሳደጊያዋ ጊዜ ከዚህ ዓለም በሞት ተለየችን። በጣም ያሳዝናል። ግን በአንድ ደረጃ አድርሳቸዋለች። የእሷ ትግል ነው እንደውም ልጆቻችን እዚህ ደረጃ ያደረሱት። እኔ ወዲያ ወዲህ ስጣደፍ በስራዬና እንትን በፕሮፌሽኔን በማሰረት እሷ ቤቷ 5 ዓመት ቁጭ ብላ ነው ናይጄሪያ ያስተማረች። ስራ አግኝታ የቢዝነስ የሴኔካ ኮሌጅ ቢዝነስ ግራጁዌት ናት። ስራ አግኝታ በምንም አይነት ልጆችን ነው ማስተምረው እንጂ እነሱን ለማንም አልተውም ብላ ትምህርት ቤት እያደረሰች ስትመለስ ሆምወርካቸውን እየተከታተለች ያንተ ደሞዝ ይበቃናል፣ ምን ያደርግልናል፣ እግዚአብሔር ይመስገን በልተን እናድራለን ብላ እንደዛ ነው ኑሯችን የተካሄደው። እዚህ ከመጣው በኋላ አንዱ ሌላ ያደረኩት ነገር ምንድነው? በአንድ ወቅት ቶክተን የሚባል ፕሮግራም ነበረ፣ ትራንስፈር ኦፍ ኖሃው ፎር ኤክስፓትሪየት ናሽናልስ የሚባል። አንድ ወዳጄ ዶክተር ጳውሎስ ሚልኪያስ የሚባል ሞንትሪዮል ውስጥ ፕሮፌሰር ነው። እሱ በሱ ፕሮግራም ወደ ኢትዮጵያ ሄዶ ነበረ። ኢትዮጵያ ዩኒቨርሲቲ ውስጥ ለማስተማር ተቀጥሮ በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም ዩኤንዲፒ ተቀጥሮ ወንዶሰን ለምን አትሄድም ሀገርህን ታገለግላለህ ብሎ አለኝ። አፕላይ አደረኩኝ። እሱ ደርሶ ሲመለስ በጣም ኢምፕሬስ አደረገኝ። ዩኒቨርሲቲ አስተምሮ ነው የመጣው አዲስ አበባ ዩኒቨርሲቲ። ጎበዝ ነው፣ ጎበዝ ይጽፋል፣ መጽሐፎች ብዙ ጽፏል። ሪሰርች አለ። አሁን እንደውም አዲስ አበባ ጠቅልሎ ገብቷል። ሞንትሪዮል ያስተምር ነበረ እና በዛ ፕሮግራም አዲስ አበባ የተማርኩባቸው ክፍሎች ውስጥ አስተማሪ ሆንኩኝ። ህንጻ ኮሌጅ ስኩል ኦፍ አርኪቴክቸር ውስጥ እዛ ለመጀመሪያ ለ3 ወር ነበረ የቀጠሩኝ። ከዛ ቀጥልልን ብለው ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም ሌላ 3 ወር ቀጠሉልኝ። ለ6 ወር ስኩል ኦፍ አርኪቴክቸር ውስጥ ተማሪዎች አስተምር። በጣም ከአንዱ በህይወቴ ሳቲስፋይ ካደረገኝ አንዱ ነገር የተማርኩበት ትምህርት ቤት ትንሽ ያለኝን እውቀት ማካፈል ነበር። የሚገርም ነው። በዛ ላይ ደግሞ አባቴ በጽኑ ታሞ ነበር። ያኔ በጣም ታሞ ነበረ። እድሉም ሰጠኝ እንዳስታመመው፣ ወደ ሆስፒታል እንዳመላልሰው፣ መድኃኒት እየገዛው ውሃ እንዳቀብለው እና የመጨረሻ ስንብብታችንም ሆነ አንፎርቹኔትሊ ሳርፍ ነበረ። በተመለስኩ ጊዜ ወደዚህ ተሰነባብተን የመጣ ነው። በቃ በጣም በጥኑ ታሞ ነበረ እና ግን ሁለት ወፍ በአንድ ድንጋይ እንደሚባለው አባቴንም አስታምሜ በዛ በተማርኩበትም ትምህርት ቤት አስተምሬ ተመለስኩ። ይሄ ትልቅ እድል ነው። በጣም ምናልባት ሀገርህን ከስንት ዓመት በኋላ ከ20 ዓመት በኋላ ስታያት ድጋሚ ምን ተሰማ? ምን ለውጥ አየህ? የጠበቀው ነው ወይስ የተለወጠ ነገር? አንዳንድ ጊዜ እንደ ሴት ልጅ ነው። መልኳ ቆንጆ ነው ግን አርጅታለች። እኔ እንደሱ ነው የታየኝ እና ደስ ትላለች። ህዝቡን በጣም ደግ ነው። የሌለው ጣቱን ቆርጦ ቢሰጥ ደስ ይለዋል። እኔ የዛን አይነት ደግነት እንዴት እንደጠፋ አሁን ሊገባኝ። እንዳልኳችሁ በጣም ደስ የምትል ሴት ግን እርጅት ያለችና አሁንም የምትወዳት አሁንም አላ አይደለም የምታፈቅራት አይነት ሆና ነው ያገኘዋት። ያኔ ሰው ኦፍ ኮርስ ጠባዩ አይለወጥም። አሁንም እንኳን አሁን በቅርብ ጊዜ ከ2 ዓመት በፊት ለታናሽ እህቴ ልጅ ሰርግ ሄጄ ነበር። ሰው በጣም ደግ ነው። በጣም ደግ የሌለው ብዙ ነው። አጥቷል፣ ነጥቷል።
ብዙ ይጠብቃል ካንተ በተለይ ከውጭ ሀገር ስትመጣ አንፎርቹኔትሊ ሁሉንም መርዶ አይቻልም ሁሉንም ለመርዳት አይቻልም ጥቂቱንም የምትረዳቸውንም በጣም ብዙ ያስፈልጋቸዋል ያ ሀገር ግን ተስፋ ያለው ሀገር እውነቱን ለመናገር ምክንያቱም ፍቅር አለ እኔ አንዱን የልብ ፍቅር አለ እንደው የፈለገ ይሁን ቡና ሳይጋብዙ ከቤታቸው አትወጣ ያለውን ነገር ሽሮም ቢሆን አብረህ ዘይት የሌለው ሽሮ እንደው ድክድክ ብሎ ያበሉሃል ግን ኢትዮጵያ ተስፋ ያላት ሀገር ናት ፖቴንሻል ያላት ሀገር ናት እኔ እምነት አለኝ በእውነቱ ብዙ በፖለቲካ ልናገረው የሚችለው ነገር አለ ግን ይሄ ቦታውም ጊዜውም አይደለም የራሴ የፖለቲካ እምነት አለኝ በግሌ የማራምደው አንዳንድ ድርጅቶች ውስጥ በግሌ የማራምደው ሁኔታዎች አሉ ግን በኢትዮጵያነቴ በጣም ኮራለሁ በጣም ጥሩ ህዝብ ነን ብዙ ይገባናል ብዙ ማድረግ እንችላለን የተማረው ሰው በየሀገሩ ተበትኖ እንደ ጤፍ የሚያሳዝን እንግዲህ የካናዳ ህይወትን በተመለከተ ነበር እየተጫወትን የነበርነው ጋሽ ወንደሰንና ካናዳ ለምንኖር ኢትዮጵያውያን ካናዳ ምንድናት ለአንተ ካናዳ ለምሳሌ ከኢትዮጵያ ጋር ስታነጻጽራት almost ግማሽ ክፍለ ዘመን ነው የኖርከው እዚህ ኢትዮጵያ ከኖርከው ይበልጣል ይመስለኛል አይደል ካናዳ ይኖርከው አዎ ስለዚህ አሁን ብዙ ጊዜ ኢትዮጵያዊነትህን ግን ሳየው ይጠነክራል ከካናዳዊነት አዎ እና የጊዜ ትርጉም የለውም ማለት ነው የምትኖርበት ጊዜ የጊዜ ትርጉም የለውም ኢትዮጵያዊነትህን የሚቀንስ ፍቅሩን የሚቀንስ ነገር ያደክበትን የተማርክበትን ወዳጆች ያበዛበትን በጣም ኢምፖርታንት ፓርት ኦፍ ዩር ላይፍ ያሳለፍክበትም አገርህ ነው ደምህ ነው የምትተነፍሰው አየር ነው የትም ብትሄድ አሁንም እዚህ እንኳን እየኖርክ ልብ ያለው እዛ ነው ፊዚካሊዝም ብትሆን እዛ ነው ያለው ዘመዶች አሉ ትዝታው አለ ደግሞ በእውነቱ እዚህ ደረጃ ያደረሰ አገር ኢትዮጵያ ያስተማረ እኔ እንዳልኩ በቀዳማዊ ኃይለ ሥላሴ ነው በሙሉ የጨረቃ ቀዳማዊ ኃይለ ሥላሴ ኮከበ ሰባ አንደኛ ደረጃ ትምህርት ቤት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ያ ሁሉ አርሶ አደሩ በከፈለው ታክስ ነው የተማረው እና ያንን በምንም አይነት ያንን ውለታና ያንን ትዝታ ከልብ ሊወጣ አይችልም እንዳልኩ በአጭርም ጊዜ ቢሆን አንድ አመትም ቢሆን እንደ እድገት በህብረት 2 አመትም ባይሆን ያ ያሳለፉት ጊዜ ከልቤ ውስጥ አይጠፋም አገሬን ደግሞ በየጊዜው በየቦታው እየሄድኩ እየተዘዋወርኩ ሳገለግል የጤና ጥበቃ አርኪቴክት ሆኜ የሚወደድ ሀገር ነው የኢትዮጵያ ተራራው ሸንተረሩ የካናዳ ውበት ከኢትዮጵያ ሊበልጥ ይችላል ተራራው ሸንተረሩ አይቆጩ መንገዱ ፎቁ ግን ያ እትብቴ የተቀበረበት ቦታ ነው ስሜትን የሚነካው ሁሉ ጊዜ እና አሁን ልጆችን ሀገራቸውን እንዲያውቁ አንድ ጊዜ ቲኔጀር በነበሩበት ጊዜ ባለቤቴና ሁለቱ ልጆች አንድ ጓደኛችንን ይዘን በኢትዮጵያ ኖርዘርን ኢትዮጵያ አክሱም ባህር ዳር ላሊበላ ጎንደርን ያንዳንዱን ቦታ በደንብ እየተዝናናን አየነው ሀገራቸውን አወቁ እዛ ካሉት ከሚከተሏቸው ልጆች ጋር ቦንድ ሰሩ ይምገርማል በጣም ወደዱት ሀገሩ የኢትዮጵያ ህዝብ ደግሞ ያለውን ፍቅር ዋን ቱ ዋን አዩት አጎታቸው ያገባ ነበር ደግሞ በዛ ወቅት በሰርግ ላይ የተገኘው ህዝብ
በሰርግ ላይ የተገኘው ዘመድ አዝማድ ሁሉ ያሳያቸውን ፍቅር እስካሁን ያነሱታል። ከሌት አለች ወይ ከሌት ሞተች ሲባል ወይ በጣም ያዝናሉ። እና ይሄ ሁሉ እንግዲህ ይሄ ሀገር በእውነቱ ብዙ ነጻነት ያለው ሀገር ነው እንዳልኩ። እኔ በእርግጠኛ የፍሪደም አየር የተነፈስኩት እዚህ ሀገር ከመጣ በኋላ ሳልገላመጥ ነው በየቦታው እንደፈለኩ ማረገው። እንዳልኩ አሁን ከዚህ ተነስቼ ቤቴን ሸጬ ቫንኩቨር ሄጄ ቤት ገዛለሁ ብል ማንም ስሜት የሚሰጠው አንድ ሰው የለም። ኢትዮጵያ ውስጥ በአሁኑ ወቅት ለምሳሌ እንደሚባለው ከአንድ ቦታ ወደ አንድ ቦታ እኮ አገሬ ነው ብለህ መዘዋወር አትችልም። ያ አንፎርቹኔት ነው። ያ ፖለቲካ ያመጣው ሁኔታ ነው። ያንን ህዝቡ በሚመስለው ይቀይረዋል ብዬ ገምታለሁ። ምክንያቱም የአንድ ሀገር ህዝብ ሆነ አገሬ ነው ብለህ የምታምንበትን ሀገር እንደፈለገ መዘዋወር መቻል አለብህ። የፈለገው አይነት ስርዓት ይሁን ሀገር ነው። የሚከለክሉ ሰዎች ንፉጎች ናቸው እንዴ! ይሄ አይነት መነፈግ የለበትም። ህዝቡም ደግሞ ስርዓቱን ተከትሎ እያደረገው ነው እንጂ እንደዚህ አይነት ፍላጎትም ያለው አይመስለኝም። ሆፕፉሊ ይቀየራል ብዬ ነው የምገምተው። በአጭር ጊዜ ቢቀየር ደግሞ ጥሩ ነው። ልጆቻችንም እኛም ዞሮ መግቢያ ሀገር ይኖረናል። ይህን ስትል ዞሮ መግቢያ ሀገር ስትል አንዳንድ ጊዜ እዚህ በመምጣት እኛ ኋለኞች ነን ማለት ካናዳ መተን በስደት በመኖር ከኛ በፊት በጣም ብዙ መጥተው የሚኖሩ የሌላ ሀገር ሰዎች አሉ። ለምሳሌ ከደረጁት ውስጥ ጣሊያኖችን፣ ፖርቱጋሎችን ከአውሮፓ ያመጡ ግሪኮችን፣ ህንዶችን ማንሳት ይቻላል፣ ፊሊፒኖችን። እኛም ቀላል አይደለም። ይሄው ያንተን እንኳን ብንቆጥር 50 አመት ሆነ ማለት ነው። በ50 አመት ውስጥ ግን በስደት በምንኖርበት ሀገር እንደ ማህበረሰብ as a community መሆን የሚገባንን ያህል ሆነናል ወይ? ከዚህ ሀገር ምንድነው ከኬኩ ላይ ነው የሚሉ የሚገባንን ድርሻ ወስደናል ወይ? ለመውሰድስ ዝግጁ ነን ወይ? የሀገር ቤቱን እንደው ብንተው ማለት ነው። ሀገር ቤት የተፈጠረው ምስቅልቅል ሁሉ የሚያሳስበንን ነገር ብንተው እዚህ በምንኖርበት ሀገር እንደዛ መሆን አልቻልንም። ለምን ይመስላል? እንግዲህ እዚህ ሀገር በከፈልነው ታክስ ባገለገልነው አገልግሎት ያለንን ድርሻ ቁንጽሉን አላገኘንም ገና። ምክንያቱም እዚህም ተከፋፍለን ያለ ነው። የሀገር ቤት ያለው ጫና እዚህም ተከትሎን መጥቷል። በባጌጅ በሻንጣ ይዘነው መጥተናል። በአስተሳሰብ ይዘነው መጥተናል። ኢትዮጵያ ማህበር አሁን ጥሩ ድርጅት ነው። እኔ በቦርድ አባልነትም በፕሬዝዳንትነትም አገልግያለሁ። ያ ማህበር አሁን በተለይ ባለፈው ለምሳሌ የኢትዮጵያ ቀን ብለን በሁለት ቀናቱ አክብሮት ላይ በጣም ብዙ ተሳታፊ ነው። ብዙ አገልግሎት እንሰጣለን። ብዙ ኮንትሪቢዩት እናደርጋለን ለዚህ ሀገርና ለዚህ ከተማ። የዛን ውጤት እኛ ትንሽም አልደረሰን። የሰራን ነው የጣርን ነው። አሁን ያለው ቦርድ አሁን ያለው ኤግዜኪቲቭ ዳይሬክተር ጥሩ አመለካከት ያላቸው ታታሪዎች ናቸው። ወደፊትም ደግሞ የተሻለ ቦርድ ይመጣል። በየጊዜው መቼም የተሻለ ይመጣል እያለን ነው። እያሻሻልን እንሄዳለን፣ እናገኛለን ብለን እናስባለን። ደግሞ ልጆቻችን ሲተኩ አሁን ልጆቻችን ብቻ ሳይሆን የልጅ ልጆቻችንም ደርሷል። ብዙ የልጅ ልጆች አሁን እያደጉ ነው። በኢትዮጵያ ቀናት አከባበር ውስጥ እኔ በጣም የገረመኝ ነገር የልጆቹ ቁጥር መብዛት። አሁን ቤተክርስቲያናት በየቦታው ተቋቁመዋል። እዚህ ከተማ እንኳን በብዛት አሉ። የሃይማኖት ትምህርት ይሰጣሉ፣ የመንፈሳዊ አገልግሎት ይሰጣሉ። ጥሩ ፉቲንግ አለን፣ ጥሩ መርገጫ ይዘናል። እና ግን እንደ ጣሊያኑ፣ እንደ ግሪኩ፣ እንደ ፊሊፒኑ፣ እንደ ሌላው እንደ ዩክሬንያኖቹ አሁን በገፍ ትናንትና መጥተው የሚያገኙት አገልግሎት እኛ ከምናገኘው አገልግሎት በጣም ያነሰ ነው። ያንን ግን ተባብረን ማግኘት አለብን። የሀገራችን ፖለቲካ ነው። እዚህ ደግሞ ያለውን
ጥቅም በምንከፍለው ታክስ በምናገለግልበት መጠን ማግኘት አለብን። ያንን ግን ካልተባበርን ደግሞ አንዱ አንዱን ከወነጀለና አንዱ አንዱን በልጣለው ካለ አይሆንም። እንትን ናይጄሪያ ስኖር የሰማሁት ነገር ምንድነው? the elephant is big, there is meat for all of us ነው የሚሉት። a share of the national pie ሁላችንም እንፈልጋለን። እንዴ መብታችን ነው እኮ የሀገራችን ሆኗል እኮ። ፓስፖርት ይዘናል። ኢንፋክት የዚህም ፓስፖርት ስለያዝን ነው የዛ ሀገር ዜጎች አይደላችሁም የምንባለው። ቢጫ ወረቀት የሚሰጠን ለዚህ ነው። ቢጫ ወረቀት የሚሰጠን ልዩ ትርጉም ሊኖረው ይችላል። ለአንዳንድ ጉዳይ ለመከላከል ሊሆን ይችላል። ግን እኔ በበኩሌ መቼም ሌላው ሀገር እንደሚያደርገው ሁሉ ዱዋል ሲቲዝንሺፕ ቢኖር ኢትዮጵያም ትጠቀማለች፣ እኛም በግል እንጠቀማለን። ብዙ ፖለቲካ ነክ ያልሆነ ነገር ማከናወን ይቻላል፣ ሀገሪቷን መርዳት ይቻላል። እና ይሄ በጣም ወንደርፉል ሀገር። ልጆቻችን እዚህ ተወልደው ያደጉ ብዙ ጊዜ ከኛ ጋር ለመቅረብ አይፈልጉም። አሁን ኢትዮጵያ ማህበርን በምሳሌ አንስተሃል። ኢትዮጵያ ማህበር ብዙ ወጣቶች ሊመጡ ይገባል። አሁን የተወለዱ ሰከንድ ጄነሬሽን ሰርድ ጄነሬሽን የማይመጡበት ምክንያት ምን ይመስላል? እንዲሁ ራንደም ሊያው ልጆቹን እንጠይቃለን። ለምንድን ነው የማይመጡት? ይሄ ሁሉ ልጅ ካለ ብዙ አቅም ያለው የተማሩ ወጣቶች ያሉበት ማህበረሰብ ሆኖ ለምንድን ነው ወደ ኢትዮጵያ ማህበር የማይመጡት ብለህ ትላለህ? አንዱ ዋነኛ ምክንያታቸው እኔ በኢትዮጵያ ማህበርም ፕሬዝዳንት ሆኜ የቦርድ አባልም ሆኜ ስሰራ እናትና አባቶቻችን ታላላቆቻችን በኤትኒክ ፖለቲካ በአገራችሁ ፖለቲካ የተበረዛችሁ ናችሁ፣ የተከፋፈላችሁ ናችሁ እና ያ አፌክት እንደሚያደርጋቸው በግልጽ ይናገራሉ። በእርግጥ ሌላ ሀገር ነው ያለነው፣ ግን የሚጎትተን ልጓም አለ። ሀገራችንን እንወዳለን፣ ስሜት አለን። ፖለቲካ ውስጥም በጣም በስር ሰደው የሚንቀሳቀሱ አሉ። ለግልም የሚንቀሳቀሱ አሉ፣ ለግል ጥቅም የሚንቀሳቀሱ አሉ። ይሄ አይካድም። ግን በኢትዮጵያ ማህበር ዋናው የማይመጡበት ምክንያት አንደኛ እኛ የድሮቹ ያስተሳሰብ ድግመት አለን። ማህበሩን ከኢትዮጵያ ሁኔታ ጋር ከኢትዮጵያ ፖለቲካ ጋር ለይተን አናየው። በቃ የኢትዮጵያ ኤክስቴንሽን ይሄ ኤንጂኦ ነው። ኢትስ ናት የኢትዮጵያ አካል አይደለም። ኢትዮጵያውያን ነን። የኢትዮጵያን ባህል ሪፍሌክት እናደርጋለን። ግን የተለየ ማህበር ነው። እዚህ አገር ላለን ችግር መፍትሄ ለማግኘትና አብሮ ለመኖር የተቋቋመ ድርጅት ነው። የኢትዮጵያ አንዱ ግዛት አይደለም። አንፎርቹኔትሊ ብዙ ሰው እንደሱ ያየዋል አልፎና ልጆቻችን ይሄንን አይቀበሉት። ልጄ የምታስበው ይሄንን እዚህ ያለውን ጄኔሬሽን ስሜቱን ፍላጎቱን የሚያካትት ነገር መዘርጋት አለበት እና አውታር መዘርጋት አለበት። ያ ተዘርግቶ የነሱ ኢንተረስት የነሱ ፍላጎት የነሱ ደግሞ አላማ ካልተካተተ ልዩነታችን ሳይጎላ አብሮነታችን ጎልቶ እነሱንም የሚያካተት ከሆነ ደስታውን አይችሉትም። አሁን አንተ እና ያንተ እኩዮች በማህበሩ ስር ክበብ አላችሁ፣ የአዛውንቶች የሲኒየርስ ክለብ። እንግዲህ ሲኒየርስ በእኛ ሀገር ባህል መሰረት ሲኒየሮች ወጣቶችን መምከር፣ ባህላቸውን ልምዳቸውን ለወጣቶች ማስተላለፍ ነው ዋናው አላማቸው። አንድ ሌላ ማህበር አውቃለሁ፣ ኦታዋ ያለ ማህበር እንደዚሁ ሲኒየሮች ናቸው። ወጣቶች ይሰበስባሉ። አብሮነት የሚባል ማንነት የሚባል ፕሮግራም አላቸው። ይጋብዙናል። ብዙ ጊዜ በሚዲያም በግልም እንሄዳለን እና ያስተምራሉ ለወጣቶች።
ስለዚህ ሲኒየሮች ከወጣቶች ጋር የሚገናኙበት መንገድ በተመለከተ ልጅ የሚያነሳቸው ብዙ ወጣቶችም የሚያሳስባቸው ጉዳይን በተመለከተ ምን ይታሰባል? ምን የምትሰሩት ስራ አለ? የአሁኑ የሲኒየርስ አረጋውያን ክበብ በኢትዮጵያ ማህበር ስር የተቋቋመው በቅርቡ ነው። በፊት ነበረ የአረጋውያን ማህበር፣ ግን በሆነ ምክንያት ፈርሶ አዲስ ተቋቁሟል። ብዙ ውጥን አለው። በእውነቱ አንደኛ ሲኒየሮችን በየቦታው ከሚከፋፈሉ በአንድ ላይ ለማድረግ፣ ሁለተኛ ለማህበሩ በኤክስፒሪየንስም በትምህርትም ባለፈውም ስራ ልምዳችን ድጋፍ ለመስጠት እና አንዳንድ ገጠመኞቻችንን በፖዚቲቭ በሆነ ምክንያት ማህበሩ እንዲጠቀምበት ማድረግ፣ ሶስተኛ ደግሞ አንተ እንዳልከው ወጣቶችን መሰብሰብና ተረካቢዎች ለማድረግ የማህበሩ ተረካቢዎች የኛም ደጋፊዎች ጧሪዎቻችን እንደመሆናቸው እና ደጋፊዎቻችን እንደመሆናቸው መጠን እኛ የግድ ቦታውን እየለቀቅን ስንሄድ ተተኪ መፍጠር እንዳለብን ለማስረዳት ዝግጁ ነን። እየተጀመረ ነው ስራው። እንዳልኩ አዲስ ክበብ ነው፣ አሁን ሪሌቲቭሊ አዲስ ክበብ ነው እና ወደፊት ብዙ ውጤት ያሳያል ብለን እንገምታለን። እንግዲህ ብዙ ነገር ሸፈንን ይመስለኛል። ቤት እንደ አርክቴክት ቤት በጣም በሚያማምሩ ኢትዮጵያዊ የእጅ ስራዎች እደ ጥበብ ውጤቶች ያማረ ነው። ይሄንን ደግሞ ቤንያምርን ፊት ለፊት ያለሁኝ ይሄ አብሮን ያደገ ስዕል ነው። በየእያንዳንዱ ኢትዮጵያዊ ቤት በዛን ዘመን የነበረው 13 months of sunshine ይመስለኛል ከታች ተሸፍነው። አቶ ሀብተ ስላሴ ታፈሰንም ታስታውሳቸው? በደንብ አውቃቸዋለሁ። በጣም በአንድ ወቅት ወዳጅ ነበርን። ነፍሳቸውን ይማረው። ለኢትዮጵያ ቱሪዝም ከፍተኛ አስተዋጽኦ ያደረጉ ስማቸው ቅድም እንደገለጽከው ለኢትዮጵያ አስተዋጽኦ ያደረጉ ሰዎችን በደንብ በክብር ማስቀመጥ፣ ማንሳት፣ ማውሳት እንደዚህ እንደ ሪሜምበራንስ ዴይ አይነት የሚያስፈልግበት ጊዜ ነው። አዲስ አበባ የሄድኩ ጊዜ ቅድስተ ስላሴ ቤተክርስቲያን ሄጄ መቃብራቸውን አይቻለሁ። በጣም ነው ቅር የሚለኝ። መቼም ሰው ከመሞት አይቀርም። የማይሞቱ ሰው ነው የሞቱት። እኔ አሁን ሪታየር ካረኩ በኋላ በሪሳይክልድ ፍሬሞች ቆንጆ አድርጌ ፍሬም እያደረኩ ነው። ኢትዮጵያን ባህል የሚከተሉ አሳያለሁ። ቤንያሚር ብቻ ሳይሆን በአርኪቴክቸርም በሰውም አሁን ልዩ የኢትዮጵያ ክፍል ባህል የሚመለከት ሀብተ ስላሴ ታፈሰ ያላደረጉት ጥረት የለም፣ ያላነሱት ፎቶግራፍ የለም። ፎቶግራፈር ነበሩ፣ ታሪክ አዋቂ ነበሩ። he was a human being እና እኔ በማውቃቸው ወቅት እንደው ኢትዮጵያዊነትህን ኩዌስችን ታደርጋለህ አንዳንዴ። እንዴት ነው እንደሳቸው ያልገፋሁት? እንዴት ነው አስተዋጽኦ በጣም ትንሽ የሆነው? እሳቸው በአዛውንትነት ይህን ያህል ሲሰሩ እኔ ምን ኮንትሪቢዩት አደረግኩ ብለህ አንዳንዴ ራስህን ትጠይቃለህ። ብዙ ሰውም መጠየቅ አለበት። በእውነቱ ባህላችን ከማንኛውም የአፍሪካ ባህል የላቀ ነው ብዬ ነው የምለው። ደግሞ አብረን የኖርን፣ አብረን የበላን፣ አብረን የጠጣን፣ የተጋባን፣ የተዋለድን ስለሆንን ባህላችንን፣ ታሪካችንን ወደፊት ማራመድ አለብን። እኔ አንዱ አስተዋጽኦ እንዲህ በማድረግ ነው። ሀብተ ስላሴን ካነሳን እንቋጫለን እዚህ ላይ። ቅድም ትልልቅ ሰዎችን ጠቅሰህልኝ ነበር። የወይዘሮ አልማዝ ባለቤት አቶ ማሞ ወድነህ ስለነበሩ ትልልቆቹን የስነ ጽሁፋችንን ጃያንቶችና አዲስ አለማየሁን አላቅም፣ ብርሃኑ ዘሪሁን ይመጣ ነበር።
በጣም ብርሃኑ ዘሪሁን፣ አዲስ አለማየሁ፣ ሌላ ማን ይመጣል የምታስታውሰው? ጳውሎስ ኞኞ። እስቲ ትንሽ ትውስታ ከማስታወሳ አቤ ጉበኛ ይመጣ ነበረ። ጳውሎስ ኞኞ። አሁን እኮ ጊዜው ስለረዘመ የሚመጣ እኔ የብርሃኑ ዘሪሁን በጣም አድናቂ ነበርኩ። በቅርብ ጊዜ አዲስ አበባ ሄድኩ ጊዜ በሁለት መድበል ያሳተመውን መጽሐፍት ገዝቼ መጥቻለሁ። በተለይ አንድ ድል ከሞት በኋላ የሚል በዛ ርዕስ የተጻፈ ታሪክ ምንም ጊዜ ከልቤ አይጠፋም እና ልክ ደግሞ እኛ በነበርንበት ጊዜ የተደረገ ስለነበረ ሪሌት ማድረግ ይቻላል። ብዙ ሰዎች የሚመጡ ነበሩ እዛ ቤት እና ትምህርት ትወስዳለህ ከእንትን ከሚሉበት ሲነጋገሩ ሲከራከሩ ስለ መጽሐፍቶቻቸው ሲወያዩ እከሌን ሲወርፉ ያኛውን ሲክቡ ምክንያቱም ኦፕን ማይንድድ ነበሩ። ደግሞ በጣም ጓደኛሞች ስለነበሩ እንደፈለጉ ነበር የሚወያዩት እና እንትን የሚሉት። አቶ ማሞ ምን አይነት ሰው ነበር አንተ በምን አይነት መንገድ ነው የምታያቸው? ዝምድናው እንዳለ ሆኖ እኔ የምልህ ሜንተሬ ነበረ። ከፍ አድርጌ የማየው ሰው ነበር። እንደ ታላቅ ወንድም ነበረ። ደጋፊ ነበረ። የኪስ ገንዘብ ሰጪ ነበረ። ልብስ ገዢ ነበረ። ስለዚህ he was everything to me። እኔ የምልህ የእህቴ ባል ብቻ መሆኑ ሳይሆን በጣም ጥሩ ሰው ነበር። በጣም አገሩን የሚወድ ሰው ነበር። የራሱ ያንን ሁሉ 56 መጽሐፍ ደርሷል። 56 መጽሐፍ ደርሶ የሚያገኘውን የመጽሐፍ ሽያጭ ለሌላ መጽሐፊያ ያውለዋል እንጂ የራሱ የግል ቤት እንኳን አልነበረው። በኪራይ ቤቶች ቤት ነው እስካሁን እህቴ የምትኖረው። እኔ የምልህ ሌሎችም ደራሲዎች በጣም ሁልጊዜ ስትራግል እያደረጉ ነው የሚኖሩት። ምክንያቱም አሁን ነው የመጽሐፍ ጸሐፊዎች ብዙ መጽሐፍ መሸጥ የቻሉት። አሁንም ችግር ይኖራል ብዬ ገምታለሁ። ግን በዛን ጊዜ በጣም ስትራግል ነበር። እንደው ለድርሰቱ ወዳድነት ነበረ እየተቸገሩ የሚሰሩት እና አቶ ማሞ ወድነህ በጣም ባለውለታዬ ነው። ነፍሱን ይማረው። ብዙ ረድቶኛል። ልጆችን በጣም ይወዳቸው ነበር። ከኔ ይበልጥ እንደውም ባለቤቴን በጣም ያውቃት ነበር በፊት። እንደውም ከኔ ከመገናኘቷ በፊት አባቷ የሚያከራያቸው ቤቶች ውስጥ ተከራይቶ ይኖር ስለነበር የወይንሸትን ከኔ በፊት ያውቃት ነበር። በጣም ይወዳት ነበር። ከመጽሐፎቹ አንዱ ላይ እንደውም ጠቅሷታል፣ ዴዲኬት አድርጎላታል በእሷን ስም ጠቅሶ እና እጅግ በጣም ጥሩ ሰው ነበር። ሸጋ ሰው ነበር። ነፍሳቸውን ይማርልን። ለሞቱት ለሰጡንም እናመሰግናቸዋለን። አሁንም ቢሆን ዛሬ የምስጋና ቀን የመታሰቢያ ቀን ስለሆነ ያመሰናቸውን ሁሉ እናመሰግናቸዋለን። አንተንም በጣም እናመሰግናለን ለተደረገልን ግብዣ፣ ለአቀባበል፣ ለጥሩ ጨዋታችን። እኔ ነኝ ማመስገን የሚገባኝ። ቤታችሁ ነው። ሁል ጊዜ እንድትመጡ ጋብዛለሁ። ለዛሬ ሳትከፍሉ ነው የገባችሁት። ይሄ ቤት ግን በቶሮንቶ የኢትዮጵያ ሚውዚየም ስለሆነ ወደፊት እየከፈላችሁ ይሄ መልእክቱ ተላልፏል። እግዚአብሔር ይስጥልኝ።